አዎ የሺዋስ ነኝ። አንተም አልበል ምን? ሄሎ ጭርስ ይላል ወደም ምን ሊጠቁመኝ ፈልጎ ነው? ማረክ የምን እየሰራሽ ነው? ማታ ቆሞኛል ስላልሽኝ ቁርሱን እኔ ልስራው ብዬ ነው። ማመሙንስ አሞኛል ደግሞ ቀስፍ አድርጎ ይዞኛል። እንደ ያመመሽማ እኮ ስራ አትግቢ። አይ ማረክ እኔ መረፈበል ጥሩ ነበር ግን መቼ አይሆንም። እንዴ ምክንያቱማ አባትና ልጅ የሚበሉትን ማዘጋጀት አለብኝ እኔ ልጅ። በቃ ታዲያ ስላመመኝ ለዛሬ ፍቃድ ስጡኝ በያቸው። አይ ማረጌ እኮ አቶ ይሽዋስም አሁን አቶ ይሽዋስ በደንብ አልገቡሽም ማለት ነው። አሁን እንደው ደውዬ ፍቃድ ብላቸው ተደፈርኩ ብለው ያዙኝ ልቀቁኝ ነው የሚሉት። እሺ ለልጃቸው ደውለን ብናሳውቅስ? ወይ ጉድ! አይ ማረጌ የሚታሰብ አይደለም እያልኩሽ የቤቱ ፈላጭ ቆራጭ የሽዋስና የሽዋስ ብቻ ነው። ስለዚህማ ልጄ መሄድ የግድ ነው። በቃ ማዬ እንደዛ ኮንማ እኔ ስራ ቀርቼ አንቺን ቦታ ሸፍናለሁ። የማይሆነው ይኸውልሽ ማዬ እኔ እኮ ምኖረው አንቺ ስላለሽኝ አይደል? ለዛ በቃ የዛሬን ስራ ልቅርና ሄጄን እንሳቸው ልስራላችሁ። እሺ ልጄ እንግዲህ አንቺ ካልሽ ይሁንሽ። እሺ ቶሎ በቃ ይሄን ልጨርስ። አሎ መላኩ እንደምን አደርክ? ደህና ነኝ። ምን እባክህ እስቲ አንድ ቁጥር እሰጥሃለሁ። እስቲ ማንነቱን የትም ገብተህ አጣራልኝ። ጥሩ አሁን ቴክስት አድርግልሃለሁ። ሄሎ ሙናዬ እንዴት ነሽ? ወይ እንዴት ነሽ የኔ ቆንጆ? ዛሬ ምን በሆን ጥሩ ነው? እንዴ ምን ሆንሽ? ማሚን ትንሽ አመም አድርጓት የሷን ስራ ሸፍናለሁ ብዬ ወደዛ መሄድ። ምን ሆኑ በእናትሽ? እኔ እንጃ እረፍት ማጣት ይመስለኛል። ወይኔ እና አንቺ ታዲያ እሷቸውን ስራ በምን አውቀሽ ነው ሄደሽ የምትሰሪ? ደግሞ ለኢትዮጵያ ምግብ ምን ይቸግረኛል ብለሽ ነው? ዋ ነግሬሻለሁ፣ የሀብታም ቤት ምግብ ሹካና ማንኪያ የበዛበት ነው። በኋላ የሰው ቤት ገብተሽ እንዳትበነጋገሪ። ኧረ እባክሽ ማካበድ አያስፈልገውም። ብቻ ተናግሬያለሁ። እንግዲህ ፈጣሪ ይርዳሽ። በቃ ሙናዬ በይ ቻው።
እሺ ጎረምሳ ዛሬም ተጋድመህ ልትውል ነው? አዎ ጋሼ ሰሞኑን ሙዴ ጥሩ አይደለም። ምን ነው? እኔም አላውቀው የሆንከው ነገር አለ እንዴ? ኧረ እኔ ምንም አልሆንኩም። የዘንድሮ ወጣቶች እኮ ብቸኝነት ስታበዙ የሆነ የገጠማችሁ ነገር ያለ ይመስለኛል። ምን ሊገጥመኝ ይችላል ብለህ ነው ጋሼ? ምናልባት ፍቅር። እሱን እንኳን ተው። ፍቅር እንኳን ያዘኝ ቢባል ለአንተ መናገር እንኳን አልፈራም። ጎሽ የኔ ልጅ፣ ታዲያ ፍቅርን ቢይዝህ የቤተሰቡን ክብር የሚመጥን ሴት መሆን አለባት። እሷ ደግሞ ምን አይነት ሴት ናት? ምን ጥያቄ አለው? ከተከበረ ቤተሰብ የወጣች ማለት ነው። ለምሳሌማ እንዳትወዝን ነው አይነት ልጅ። በቃ ላንተ የተከበረ ሰው ማለት ሀብታምና ባለጸጋ ሰው ነው። ታዲያስ ድሀ ደግሞ ምን ክብር አለው? ኧረ ጋሼ አትሳሳት። ሀብታምም ድሃም እኮ ሰው ናቸው። ኧረ ወዲያ ድሀም እንደ ትልቅ ሰው ከሰው ጎራ ተመድቧል እያልከኝ ነው? ጉድ ሳይሰማ መስከረም አይጠባም አሉ። ፕሊስ ጋሼ ይህንን አስተሳሰብ እንድትተው እፈልጋለሁ። እስቲ ድሀ ቅጥያውን እንኳን እንዲያው እስቲ ድሀ ሰው፣ መናጤ ሰው፣ ችጋራም ሰው ነው የሚባለው። ይኸውልህ ድሀ ቀብሩ ላይ ብቻ ነው አንቱ የሚባለው። አንተ ቀልደኛ ነህ። በል መልካም ቀን። እንዴ ማረግ? ቆይ ይሄ የጆሹዋስ ቤት አይደለም እንዴ? በትክክል። ቆይ አንቺ እዚህ ምን ትሰሪያለሽ? ውይ ይቅርታ አስቀምጥ። ግቢ። ነይ ግቢ። እና አንቺ የትዬ ትብለጥ ልጅ ነሽ? የሚገርም አጋጣሚ እኮ ነው። በጣም ይቅርታ ብቻውን ተሰሚ። ቆይ ግን አንቺ ልትሰሪ ነው? አዎ ምን ነው? አይ ከምትቸገሪና እትዬ ሲሻላቸው መጥተው ቢሰሩ ብዬ አስቤ እኮ። እሱ መሆን አይችልም። አሁን ታሳየኛለህ? እሺ በዚህ ጋር በኩል ነው። እሺ ትናንት ቁልፍ ጥለህ ነበር። ለካ አንቺ ጋር ነው ያልኩት። አመሰግናለሁ። ምንም አይደለም። አሎ ሄሎ፣ እትዬ ትብለጥ። መኳንንት ነኝ። መኳንንቴ እንዴት ነህ ልጄ? እኔ ደህና ነኝ። አንቺ ግን እንዴት ነሽ እትዬ? እኔ ደህና ነኝ። ጠፋሁባችሁ አይደል መኳንንቴ? ቢጨንቀኝ እኮ ነው ማረጌን የላኳት። ጥሩ አድርገሻል። ግን ሕክምና መሄድ ካለብሽ መጥቼ ልውሰድሽ። አትጨነቅ ልጄ፣ እረፍት ሳደርግበት ይተወኛል። እሺ እትዬ፣ የሚያስፈልግሽ ነገር ካለ ምንም ሳትሳቀቂ ደውዪልኝ። እሺ ልጄ፣ እንደሱ ከሆነ ማሳውቅሃለሁ። መኳንንቴ ማረጌ ለጓዳው አዲስ ስለሆነች አንዳንድ ነገር ብታሳያት ደስ ይለኛል ልጄ። እሺ እትዬ፣ ራስሽን ተንከባከቢ። በል በቃ የኔ ልጅ፣ ዛሬን አረፍ ልበልና ነገ እመጣለሁ። እሺ ደህና ዋይ እትዬ፣ ራስሽን ጠብቂ። እሺ የኔ ልጅ ደህና ዋል። እሺ የተባረከ ልጅ።
هلا ملاكو እና እውነትህን ነው። እሺ በጣም አመሰግናለሁ። ማን ነው የሚጫወትብኝ? ማን ነው? ቆይ አንተ ማን ነህ? ማን ነህ? እትዬ ትብለት ግን ስም አወጣጣቁበታል። ስሜን እንኳን አባቴ ነው ያወጣል። ኦኬ። የስምሽን ትርጓሜ ግን ማወቅ ይቻላል? ጥሩ ደረጃ ደርሳ ወግ ማረጌን ታሳየኛለሽ ብሎ ስለሚያስብ እንዳወጣልኝ ተነግሮኛል። ደስ ይላል። ወግ ማረጋቸው እንደምታሳያቸው ደግሞ አልጠራጠርም። በህይወት ኖሮልኝማ ወግ ማረጉን ባሳየው በጣም ደስ ይለኝ ነበር። ግን ምን ያደርጋል የፈጣሪ ጥሪ ቀደመኝ። ይቅርታ የማይሆን ነገር አነሳው መሰለኝ። ኧረ ችግር የለውም። ምን ፈልገሽ ነው? በርበሬው ቤቱ ጋር ነው። እትዬ ትብለት እዚህ ጋር ነበር የምታስቀምጠው። ቆይ ግን ሁሌ ስትሰራ አብረሃት ትሆናለህ ማለት ነው? ቤት ከሆንኩኝ ያው ቁጥጥር መሆኑ ነው። የምን ቁጥጥር? ያው አሰሪዎች ሰራተኞቻቸውን አያምኑም ብዬ ነው። ማይ ጋድ ምን ስትያሰብሽው አንቺ? አለ አይደል አንዳንድ አሰሪዎች እኮ ደሃ ስለሆንክ ሌባ ትመስላቸዋለህ። እኔ ከእናቴ ጋር አብሮ ስራ የመስራቱን ህይወት አላውቀውም። ለዛም ነበር አብሬያትም ሆነ። ለካም እንደዚህ መታሰብ ይቻላል። ይቅርታ። አስቀየምኩ እንዴ? አይ ደግሞ ስታኮርፍ ያምርብህ። እና ምን ሳደርግ ነው የሚያምርብኝ? እሱን አላውቅም። አሁን እንደገባኝ ከሆነ ግን ስታኮርፍ እንደማያምርብህ ነው። ይሆናል። ደግሞ ማለት ነው ተያየ የእናቴ እናት በጣም ያምራሉ። ምን ያደርጋል ሞት ቀደመኝ እንጂ። ቆይ በህመም ነበር ያረፉት? ያኔ ልጅ ስለነበርኩ እንደተነገረኝ ከሆነ በድንገተኛ የልብ ድካም ነበር ያረፈችው። ህይወታችንን የሚያመሳስለው ነገር አለ። እንዴት? የኔም አባት በማይታወቁ ሰዎች እንደተገደለ ነበር የተነገረኝ። ያሳዝናል በጣም። ህይወት እንግዲህ አንዳንዴ እንደዚህ ናት። ምንም አማራጭ የለም። ለማንኛውም እኔ ጀመርኩት አልጨርስ። አሁን ሁሉም ነገር ዝግጁ ሆኗል። በሚገባ እንግዲህ ጠረጴዛ ላይ ቻልኩትን እንደማየም ባይሆን ለማቅረብ ሞክሬያለሁ። ፐርፌክት ነው።
አሁን ምን ቀረ? አሁን አንድ ነገር ልነግርሽ እፈልጋለሁ። ይቻላል፣ እየሰማሁ ነው። አባቴ ትንሽ አስቸጋሪ ሰው ነው እና ምንም ነገር ቢናገርሽ እንዳይከፋሽ። አይዞህ፣ ችግር የለውም። እኛ ጋር እኮ አሰሪዎች ሰራተኛቸውን ማንጓጠጥ የተለመደ ነው። ፕሊስ እሱን ቃል አትጠቀሚው። የቱ ሰራተኛ ያልኩት ነው? ለምን እንደሆነ ባላቅም ደስ አይለኝም። እሺ፣ አንተን ከደበረ አልጠቀመው። እናትሽ ምን ሆና አሟት ቀረች? የቆየው ገበመም አለባት፣ እሱ ተነስቶባት ነው። እኔ የምለው ምግብ ስታቀርቢ ጸጉርሽን መሸፈንሽና ውሃ አቅርበሽ መቅዳትሽን አላስተማረችሽ? በጣም ይቅርታ። ቁጭ በል፣ ራሷ ትቅደው። እኔ ቀዳሁት፣ እሷ ቀዳችሁ፣ ምን ለውጥ አለው? ዋናው መቀዳት አይደለም? እንግዲህ ተናግሬያለሁ። አንቺ ከጂው ይኸውልህ መኳንንት፣ ሁሉም ሰው በደቡ ማወቅ አለበት። ገረል ከርር ነው፣ የምን ፊት መስጠት ነው? ጋሼ ምን እያልክ ነው? ቢያንስ ቃላትን አስተካክል እንጂ። ለካ እሷ ገረዳችን አይደለችም፣ የገረዳችን ልጅ ነች። ፕሊስ ጋሼ፣ ለሰው ልጅ ክብር ይኖራል። ስለ ክብር እኔን እያስተማርከኝ ባልሆነ። እርግጥ ነው አንተ አባቴ ነህ፣ ነገር ግን እየተሳሳትክ እያየሁ ዝም አልልህም። ይልቅ እንደያርካቸው ፊት አትስጣቸው። ይኸውልህ መች ከማጀት ወጥተው አናተ ላይ ፊት እንደሚሉ አንተ አታውቅም። እኔ ቸኩላለሁ። ልሂድ። ፕሊስ ማሚ፣ በአባቴ ስም ይቅርታ እየጠየኩሽ ነው። ችግር የለውም፣ አንተ ምንም አላጠፋም። ቢሆንም ችግሩ የተፈጠረው እኛ ቤት ነው። ስለዚህ በአባቴ ስም ይቅርታ እየጠየኩሽ ነው። እሺ፣ ምን አድርጊ ነው የምትለኝ? ይቅርታ አድርጊልኝ። አድርጌልሃለሁ። አይ እንደዚህ አይደለማ። ፕሊስ፣ በጣም እያስጨነቀኝ ነው። የአሁኑ ይቅርታ አባባልሽ እኮ እኔ ለማፋታት እንጂ ከልብሽ ይቅርታ እንዳላደረግሽልኝ ያስታውቃል። ቆይ እንዴት ነው እዚህ በዚሁ ይቅርታዬን ሰጥቻለሁ የምለው? በዛ ላይ ደግሞ ምንም ሳታጠፋ። እሺ እንደዚህ እናደርግ። አንቺ ዛሬሽን ስጪኝ። እንደዚህ ሆነሽ ደግሞ ትጌ ጋር እንድትሄጂ አልፈልግም። እሺ ዛሬን ሰጠው ልበል። ከዛስ? ከዛ ሙድሽን የመመለስ ኃላፊነቱ የኔ ይሆናል ማለት ነው። የሆንክ ደረቅ ነገር ነው ልበል? እንደፈለግሽ በይ። አሁን ተስማማ? ተስማምተናል። ሄሎ ማሚ። ደህና ዋልሽ ሙና? እንደምን ዋልሽ የኔ ልጅ? እኔ ደህና ነኝ። ዛሬ እኮ እንዳመመሽ ማጊ ነግራኝ ነው። አዎ ትንሽ አመመኝ ልጄ። እና መጥቼልሽ እንዴ? አረ ምን ቦጣሽ የኔ ልጅ? ማጊ እኮ ስትነግረኝ ትንሽ አስጨነቀችኝ። ለዛ ነው የደወልኩልሽ። አረ ምን ቦጣሽ የኔ ልጅ? አትጨነቂ፣ አሁን ደህና ነኝማ። እሺ በቃ ማሚዬ፣ ከቻልኩ ወደ ማታ ብቅ ብዬ አይሻለሁ። እሺ እሺ የኔ ልጅ፣ በይ ደህና ዋይ ልጄ። በቃ ደህና ዋይ። እንደዚህ ፈገግ ብለሽ ስላየሁሽ በጣም ደስ ብሎኛል። እኔ እንደዚህ ነኝ። ቶሎ አኮርፋለሁ፣ ከዛ ደግሞ ቶሎ ነው ሙዴ የሚመለሰው። ደስ ይላል፣ ግን በጣም ትገርሚያለሽ። እንዴት? በአንድ ቀን ትውውቅ ሁለት ማንነት እንዳለኝ የነገርሽኝ ብቸኛዋ ሰው አንቺ ብቻ ነሽ። ማ እኔ? አዎ። ምንና ምን ብዬ? አኩራፊ ስታኮርፍ አያምርብህም ብለሽ ነው። ከዛስ? ከዛ ደረቅ ነገር ና አልሽ። እሺ ሌላ ምን ጨምርልህ? ደስ ይለኛል። ይሁን አዝግብ ነገር ነው። እሺ ቀጣይ እቅዳችን ምንድን ነው? ያው አሁን ወደ ቤት መሄድ ይኖርብኛል። ከዛ ደግሞ ማሚ መንከባከብ። እሱ አሪፍ ሀሳብ ነው። ስለዚህ አብረሽ ሂጂ ማሚ እንጠይቃታለን ማለት ነው። ማፈቅዱልኝ? እኔ አንቺን ፍቃድ አልጠየቅኩም። ይኸውልህ ሞቱ፣ ዛሬ አንዲት ጓደኛዬን አገኛታለሁ። ባይሆን አንተ ማሚን ነገ ወይም ሌላ ቀን ጠይቃታለህ። አይ አብረሽ ሂጂማ እጠይቃታለሁ። ትጌ እኮ ለእኔም እናቴ ናት። ይህ በቃ አንተ አንድ ነገር ላይ ድርቅ ካልክ ድርቅ ማለት ነው።
ነይ በቃ ፍራፍሬ ነገር እንግዛለን። አይ እንጂ እንደው ብለህ ተጨነክ እንጂ እኮ ነው ደህና ነኝ። እንዴ ማሚ ምን ችግር አለው መጥቼ ባዩት? እሱስ ችግር የለውም እንደው ደካምክ ብዬ ነው አለች። ኧረ እማዬ እሱ የሚደክመው ጉድ አይደለም እንዴ ሰው አይደለም እንዴ ለምንድን ነው የማይደክመው? እውነቷን ነው ትዬ ብዙም አልደከምኩም ነው ይልቅ መኳንንቴ ለምን ሙዝ አትበላም ልጄ? ኧረ እሱ ሙዝ አይወድም። እና ታዲያ ምንድን ነው የሚወደው? ምን እንደሚወድ እንግዲህ ራሱን ጠይቂው ይነግርሻል። ትተዋወቃላችሁ እንዴ? አንተ ትናገራለህ ወይስ እኔ ልንገራት? እትዬ የእርሶ ልጅ መሆኗን ሳላቅ በፊት እንተዋወቅ ነበር። እችን አትብላት። ለመሆኑ የት ነው የምትተዋወቁት? እማዬ ደግሞ የት ሊሆን ይችላል? ያ በቆሎ ስሸጥ ነው። ምን እኮ አንቺ በቆሎ ቦታ መኳንንት መጥቶ አይገርምሽም እማዬ? እትዬ ችግር አለው እንዴ? ችግር እንኳን የለውም። እንደው በቆሎ የምትወድ ከሆነ እኔ ቤት ውስጥ ጠብስልህ ነበር እኮ። እማዬ ደግሞ ገበያ መዝጋትሽ ነው? የቱን ገበያ እንዴ? የበቆሎ ነው። ሌላ ምን ሊሆን ይችላል? ነው ምን አስበሽ ነው? ምን አስባለሁ? መኳንንቴ ሰማት? አዎ ሰማሁት። እማዬ ሞች አንቺማ ምንም አላመንሽ። አረ ወገቤን እንደውም አሁን ጭምድድ አደረገኝ። አረ እባክሽ የዚህ ጊዜ ያምሻል አይደል? አረ ማጊ ምንድነው የምታወሪው? ማጊን ያልከው? ተሳሳትኩ እንዴ? አይ አልተሳሳትክም። እንደው ነገሩን ማለቴ ነው እንጂ ማነሽ ማጊ ተነሽ እስቲ ቡና አፊ። እሺ በቃ ማጊ እስከዚህ ከሸኘሽኝ ይበቃኛል። አንቺ ትዬ ጋር መመለስ አለብሽ። እሺ እመለሳለሁ፣ ግን አንድ ነገር ልነግርህ እፈልጋለሁ። እሺ ንገሪኝ። በእርግጥ ቅድም አባትህ በጣም አናደውኝ ነበር። አውቃለሁ። ግን ደግሞ ስሜቴ እንዳይጎዳ ላደረግከው ነገር በጣም አመሰግናለሁ። ኧረ ችግር የለውም። ይሄንን ማንነትህን ደግሞ በፍጹም እንዳይወስድብህ። እሺ እና ነገ ማን ነው እኛ ቤት የሚመጣው? ያው እማዬ ናታ። ኦኬ። ስለዚህ አንቺ በቆሎ እየጠበሽ ነው የምትይው? ላይሆንም ይችላል። እና ልትሄጂ ነው? በል ደህና እደር። ማነስ ያ ሰውዬ የቱ እዛ ጋር ነበር ያለው። ቆይ መልኩን ታስታውሰዋለህ? ምን አይነት ሰው? መነጽር ስላደረገ ፊቱን ማየት አልቻልኩም፣ ግን ከዘራ የያዘ ነው። ከዘራ ያዘ? እሺ በቃ አንተ ሂድ በቃ። እንዴ ጨርስ ይላል እንዴ? ማን ነው እንደዚህ የሚጫወትብኝ? ሄሎ ማን አንተ? ለምን ማንነትን አትናገርም? ቆይ ምን ልታስተላልፍልኝ እየፈለግ? ቆይ ከኔ ምንድነው የምትፈልገው? ሄሎ ሄሎ ሄሎ